ሩታዬ እውነት በአዲስ ነገር እየመጣች ነው። እንዲህ ፈገግ ብለሽ ደግሞ ከልጅሽ አጎት ጋርና ከወንድምሽ ጋር ስላየንሽ በጣም ነው ደስ ያለን። ቢኒ ትናንት ከኤፋ ጋር ተገናኝቶ ነበረ። አብርሃም ለልጄ ስል እታረቃለሁኝ ግን አንድ ውስጤ የሚመላለስ ነገር አለ እያለ ይገኛል። እኔ የተመለከትኩት ሩታ አብርሃምን ስለምትፈልገውና ዝቅ ብላ ለልጇ ስትል ደጋግማ ይቅርታ ስለጠየቀችው እኔ ምንድን ነው የተመለከትኩት የተረዳሁት ማለት ነው። እና የሩታን እንደማትፈለግ እሱ ደግሞ ተፈላጊና ተወዳጅ እንደሆነ ሰዎችን ስንከተል ግን የራሳችንን ክብር እንደምናጣ በደንብ ተመልክቸዋለሁኝ። ሩታዬ ጀግና፣ የኛ ጨረቃ፣ አትበገሬ፣ የሚዲያው መሪ፣ የልዑልዬ እናት ማለት ነው እና አብርሃም ከካሜራ ጀርባና ከካሜራ ፊት ያለክን ገጸ ባህሪ አንድ ብታረገው ደስ ይላል። ያው ለኤፋ ለወንድሙ እንግዲህ እንደተናገረ ልዑል እንደሚያሳሳው፣ ልዑል እንደሚያስፈልገው፣ ልዑል የአባት ፍቅር እንደሚፈልግ ግን ደግሞ አንድ ነገር መወሰን ያቃተው ይሄ ነገር ማን ነው እኔን ያደነዘዘኝ? ሄርሜላ ናት? ሩታ ነዋት? ወይንስ ሌላ በስተጀርባ እኔ ማላቀው ጠላት አለኝ እያለ ያ ነገር ስላስጨንቀው ነው እንጂ ሩታን ጠልቶ እንዳልሆነ እንግዲህ በግልጽ ኖቤልም ነበረ እያወሩበት ነው። እኔ ምንድን ነው የተረዳሁት እዚህ ጋር አብርሃም በራሱ ኮንፊደንስ የማይመራና በራሱ መወሰን የማይችል ወንድ እንደሆነ ነው ያወቅኩት ማለት ነው። ሩታዬ ራስሽን ልታስገብሪ ይገባል። በእውነት አብርሃም ቢሄድ ለአንቺ ደግሞ ፈጣሪ እግርሽን ስሞ ለአንቺ ክብር፣ ለልጅሽ ክብር፣ ለትዳሩ፣ ለራሱ፣ ለቤተሰቦችሽ፣ ለቤተሰቦቹ ክብር ያለውን ፈጣሪ ይሰጥሻል። ለአንቺ የሚጠበቀው መጸለይ ነው። ሰዎችን አትክፊ እንጂ ይክፉሽ ማለት ነው። በእውነት ዝቅ በማለትሽ ምንም አይነት ስሜት እንዳይሰማሽ፣ የበታቸኝነት የጥፋተኝነትም እንዳይሰማሽ፣ የታላቅነት ልብሽ ንጹሕ እንደሆነ እንዲሁም ደግሞ ሰውን ይቅርታ ስትሉ የህሊና ሰላም እንደምታገኙ ከሰላም በላይ ምንም እንደሌለ የፈለገ ሀብት ሚሊዮነር ብትሆኑ ማለት ነው እና ሰላም ከሌላችሁ ባዶ እንደሆናችሁ ማወቅ ይገባችኋል። ሩታም አሁን ለራሷ ሰላም ስትል ነው ደጋግማ ይቅርታ የጠየቀችው ማለት ነው። እንደ ወንድ ደግሞ እንደ አባት አክታ አድርጎ ይቅርታ ካልተቀበለ አንድ ወንድ እኔ ብቻ ነኝ አባገነን፣ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ የተጎዳሁት እያለ የሚገፋት ከሆነ በእውነት ይሄ የሴት ግፍ የሴት ጡርም አለበት ብዬ ነው የማምነው ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁልኝ? ኢትዮጵያንም ኤርትራያንም በመላ ዓለም የምትገኙ ሰላም ፍቅሩን ይብዛላችሁ እላለሁ። ለሀገራችን ኢትዮጵያ ሰላሟን ያብዛለን፣ እንዲሁም ለእኛም ፍቅር ሰላሙን ይስጠን። ካስመሳይ ሰዎች ፈጣሪ ጠብቀን። መታችሁ አስተያየት ኮሜንት ለምታደርጉልኝ እጃችሁን ቁርጥማት አይንካው ነው የምለው። እንዲሁም እንግዲህ በስደት ኖራችሁ በፈለገው አገር አሜሪካም ኖሮ ስደት ነውና መስዋዕት እየከፈላችሁ ቤተሰብን ልጅን እያስተማራችሁ እየደገፋችሁ ያላችሁ በአጠቃላይ እንግዲህ ፈጣሪ ጠብቃችሁ ይጠብቃል ነው የምለው። የኛ ጀግናዎች በርቱልኝ። ጀግናዎቼ እናንተ ናችሁ ለእኔ ማለት ነው። በእውነት ለእኛ ጀግና በመዳብ ቤት የምንሰራ መስዋዕት የምንከፍል ነን ማለት ነው እና ብቻ ሁላችንም ይጠብቃችኋለሁ። ወዳችኋለሁ። አሁንም ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በርቱልኝ። ፈጣሪ ከእናንተ ጋር ይሁን። እንግዲህ ሰሞኑን በተደጋጋሚ አንድ አይነት ቪዲዮ እየለቀቁ የአብርሃም መልስና ጥያቄ ያላለቀበት፣ ሩታ የምትወቀስበት፣ የምትገፋበት፣ የምትረገጥበትና ለልጁ እናት ወይም ለሚስቱ ከዚህ በፊት ብዙ ላይፎችን ያሳለፉ እሱን ረስቶ የድሮን ረስቶ የአሁኑን ደግሞ አሁን ያለበትን አቋም ብቻ በመመልከት ተወዳጅነትን ስላተረፈ ብዙ ኦዲየንሶችን ስላገኘ ብዙ አጨብጫቢ ስላገኘ የልጁን እናት እየረገጠ ላለ ይቅርታ እንኳን ብትጠይቀው ስለ ይቅርታዋ እንኳን ምንም እየመሰለችው ላለ አንድ ወንድ እናወራለን ማለት ነው። እንግዲህ አይታችኋል ሰሞኑን። እኔ አብርሃም የእውነት ፈዟል ብላችሁ የምትሉ ሰዎች እኔ 100% እርግጠኛ አይደለሁም። 50 በ10% ነው እንጂ
እርግጠኛ አይደለሁም። እኔ አልፈዘዘም ነው የምለው ማለት ነው። አውቆ ነገሮችን እንግዲህ ያለማስታወስ እያረገ ያለው እንግዲህ የተሰጠው ካራክተር ነው እያረገ ያለው ማለት ነው። ይሄን ሀልም እኮ ከሄርሜላ ለመራቅም ከሆነ ይሄን ሲስተም የተጠቀመው ትናንትና ኖቤል እያለ ነበረ። አብርሃም አሁን ላይ እያረገ ያለው ድራማ ከሄርሜላ ለመራቅ ነው እንጂ በፍጹም አልፈዘዘም፣ አውቆ ነው ብሏል ማለት ነው። እና ከሄርሜላም እኮ ለመራቅ ተፈለገ ምናልባት በይሉንታ ተይዞ ይሆናል። አዎ ከዚህ በፊትም አብርሃም ብሏል፣ ወደ ትዳርክ ተመለስ፣ ለሄርሜላ እውነቱን ንገራት፣ በቃ ከህይወታችን ትውጣ ብላ ሩታ ደጋግማ በነገረችው ሰዓት እኔ አፌን አውጥቼ ሄርሜላን አልፈልግሽም ማለት አልችልም፣ ባለውለታዬ ናት፣ እንዴት ብዬ ነግራታለሁ ብሏል። ገብቷችኋል? አሁንም ቢሆን አብርሃም ያኛው ሄርሜላ እንግዲህ ከሩታ ጋር ጸብ በተፈጠረ ሰዓት እንደ ሕፃን ልጅ ፍንጥር ብሎ ከቤት ወጥቶ ከሄርሜላ ጋር ነበረ እንጆይ ሲያደርግ የነበረው። እሱ እያስታወሰ ያለው ጭንቅላቱ ላይ እየተመላለሰ ያለው ያኔ በሰጠችው ሰዓት ከጎኑ ስለነበረች ብቻ ትዳሩን ድረስ ለማጣት የደረሰ ወንድ ነው። በእውነት አንዳንዴ እንደዚህ አይነት ይሉንታ እንደው በአፍንጫ ይውጣ ማለት ነው። በህይወቴ በትዳሬ የሚመጣ ነገር በእውነት ምንድን ነው? አሁንም ቢሆን እኮ መወሰን አቅቶታል። በጣም መወሰን አቅቶታል። ግራ ተጋብቷል። የውሸቱ ውሸት ደግሞ ከእህቱ ጋራ በመሆን መረጃ እንዲያመጡለት ይፈልጋል ማለት ነው። እኔ ሩታም ብሆን ኤፍሬምን ብሆን በእውነት በአይኤ አሰርቶ የተቀነባበረ ሌላ ውሸት በሄርሜላና በአቤል ላይ ማውጣት አዲስ መረጃ ማለት ነው። እሷ ግን ይሄን እየፈለገችው አይደለም። ባላረገችው ነገር እየተወቀሰች እንደሆነ ይገባኛል። ኤፍሬም እንግዲህ ለኤፍሬም ለቢኒ ሲነግረው አብርሃምና ኤፍሬም በደንብ እንዳወሩ አብርሃም ልዑልንም እንደሚፈልገው ትዳሩንም እንደሚፈልገው ግን ምንም ዋስትና ደግሞ ድጋሚ ይሄ ነገር ቢደረግብኝ ከሩታ ጋር ለመኖር 100% እርግጠኛ አይደለሁም፣ ድጋሚ ሲሆነ ነገር ብሆን እያለ ነው የሚገኘው። ትናንት ቪዲዮ ላይም ተመልክተናል። አሁን እርግጠኛ ለመሆን ሩታ ነች ያደረገችብክ ነው። ይሄ ነገር እንደማይደረግብኝ በምን እርግጠኛ ነኝ ላለው ነገር ሩታ በመሆኗ 100% እርግጠኛ ነው ወይ? እሷ ነች አዎ ያደረገችብክ ብላ ሄርሜላና አቤል ስለመጡ ብቻ እንዴት ሊያምናቸው ቻለ? የድምፅ ቅጂና ቪዲዮ መጣ ከተባለ ሄርሜላ በጣም እየተርበተበተችና እየተንተባተበች ነበር፣ እየተኮላተፈች ማለት ነው። እሱም ምንድን ነው ሩታ ይሄኛ ድምፅ አይደለም፣ አዎ ካፌ ቁጭ ብለን ነበረ ፎቶ አንስተው ሊሆን ይችላል፣ ፎቶ የራሳችን ነው፣ ድምፁ ግን የኛ አይደለም ባለቻት ሰዓት ለምን የኛ ነው ብላ አላመነችም ብላ በጣም ነበር የተበሳጨችው። ሄርሜላ እኮ አሁን እውነቱ ቢወጣ ባይወጣ አብርሃምን እንደምትፈልገውና የጀመሩት አዲስ ህይወት አብሮ እንዲቀጥል ነው መረጃ ያመጣችው። እሷ ነፃ ወጥታ ሩታ ጋር አብርሃም እንዳይደርስ አሁንም ሌላ ተንኮል እያሰበችላት ያለችው ሄርሜላ ናት። ማንም የተረዳው ነገር የለም። ሄርሜላ በሰዎች ዘንድ ለመወደድ የማታደርገውን አክት ተመልከቱ። ለአብርሃም የምታረገው ክብር ለአብርሃም ብቻ አይደለም፣ ለነዴቭ ለቡዜ ሳይቀር ማለት ነውና ነካ አዲስ ምራት ስትሆኑ በእውነት በአንድ ፖፖታል ሸናን ሽንታችን ሚሪንዳ ነው ነካ የምትሉት ሚሪንዳ ነው ነካ የምትሉት። እና እኔ በዚህ ልክ መሆኑን አላውቅም። ማንኛውም እንግዲህ ለወደፊት እያስተማራችሁ ነው፣ ትዳር ላልያዟችሁ ሴቶች ማለት ነው። ያው እንግዲህ የባል እህት የባል ወንድም ምናምን ይሄ ህብረተሰብ ላላችሁ ነው። የእኔስ አንድ ነው፣ ምንም ኮተት የለብኝም፣ ነፃ ነኝ እላቸዋለሁ ማለት ነው። እና አንዳንዴ እንዲህ ማሽቃበጥ ለመወደድ ብላችሁ በእውነት የሚወስነው እኮ ወንድየው ነው። አንቺ ስላሽቃበጥሽ አይደለም።
እሱ ታልወደደሽ እኮ የእሱ ቤተሰቦች አይወዱሽም። በነገራችን አሁን ላይ እኮ አብርሃም ያለ ፍላጎቱ ነው ሄርሜላ እያስገደድሽው ያለውና ይሄንን እንኳን የማይረዱ ድንጋይ ህብረተሰብ ውስጥ ሩታ መስዋዕት የምትከፍለው ለምንድን ነው? በእውነት የዋህነቷን ተጠቅመው በዚህ ልክ እየጎዷት እንኳን ደጋግማ ይቅርታ የምትጠይቀውም እሷ ነች ማለት ነው። እና አንዳንድ ጊዜ ሰውን አብዝታችሁ ስትወዱት፣ ሰውን አብዝታችሁ ስትከተሉት እውነት ፈላጊ እንደሌላችሁ ነገር ነው የምትሆኑት ማለት ነው። እኔ አሁን እየተረዳሁት ያለሁት እንደዛ ነው በሩታ ላይ አብርሃምን በጣም አጥብቃ ስለምትከተለው አብርሃምን በቃ ሙጥኝ ብላ አለቅም ስላለች ሌላ ፈላጊ እንደሌላት ነገር እንደ ርካሽ እየቆጠራችኋት ነው ያላችሁት። በእውነት ይሄን የምታስቡ ሰዎች ተሳስታችኋል። እንደዛ እንዳትቆጥሯት። ሁሌም እንደምንለው ልጅ ሲኖራችሁና ልጅ ሳይኖራችሁ ስሜቱ የተለያየ ነው። በነገራችን ያው ልጅ ለምት ያለሽ በልጅ ቆዳ የተቀበረ የለም። ልጅ በድሉ ያድጋል የምትሉ ልትኖሩ ትችላላችሁ። አዎ በድሉ ነው የሚያድገው፣ ፈጣሪ ነው የሚሰጠው። እኛንን ደግሞ ኃላፊነት የሚገባን ኃላፊነት ወስደን ለልጃችን ሙሉ በሙሉ ትሪት የምናደርገው። የፈጣሪ ጥበቃ እኮ እንዳለ ነው። ይህን አልዘነጋም። ግን ደግሞ የልጃችሁን መልስ በኋላ ላይ ከባድ ነው። የአሁን ልጆች እንደ ድሮ ልጆች አይደሉም። በእውነት በቴክኖሎጂ ታግዘው የሚያድጉ ልጆች ስለሆኑ ፈጣን ናቸው። በምንድን ነው ጥያቄያቸው በጣም ነው የሚከብደው። ይሄን ደግሞ ያው ሩታሄም ፍራቻ ነው። ጠንካራ ልጅ እንደሆነች እናውቃለን እኮ ብዙ ቻሌንጆችን እኮ አልፋለች። አብርሃምን ብላ እኮ ቤተሰቧን እኮ ጥላ ክዳ እኮ የሄደች ነበረች ቢገባው ማለት ነው። እና በእውነት ምንም እንኳን ብትለው ሊታገሳት ይገባል። አንደኛ ሩታና አብርሃም በአንድ እድሜ ኤጅ ላይ ያሉ ልጆች ናቸው። አንዱ ከአንዱ ማገናዘብ አይችልም። በነገራችን አብርሃም ወይ ከእሷ ትንሽ በሰል ያለ ቢሆን ወይ ሩታ ከአብርሃም ትንሽ ከፍ ያለች ቢሆን ነገሩን ሚዛናዊ ያረጉታል። ግን ሁለቱም ጋር ምንድን ነው ያለው? ይሄ ብሽሽቅና እልህ አለ። ለምን እንዲህ ካልከኝ ለምን እንዲህ አልሽ ነው። በመሀላቸው ደግሞ የራሳቸውን ስሜት ሳይሆን እየተረዱ ያሉት ሰው ደግሞ በአሁን ሰዓት ታውቃላችሁ፣ ትንሽ ተዋዳችሁ እውነቴን ነው ታላችሁ ለማለያየት የማይሄደው ርቀት መንገድ የለምና አብርሃም በሰው ወሬ ሩታም በሰው ወሬ ነው መጀመሪያ ትዳራቸው የተናደው እየተሸረሸረ የመጣው ማለት ነው። መጨረሻ ላይ እንግዲህ ሄርሜላን ቀይዋን ሴጣን አመጡ። በእውነት እቺ ሰሞኑን ደግሞ እንደ ቀንድ እንደ 66 ግራና ቀኝ ጸጉሯን አቁማ የመጣች እውነተኛ ሴሰኛ ዝሙተኛዋ ማለት ነው። መልኳ ያምራል፣ አቋም አላት፣ ሴት ናት። በሴትነቷ አከብራታለሁ። በሴትነቷ ቆንጆ ናት። እኔ ሄርሜላም ማለት ነው። እና ውዶችዬ ምናልባት በእሷ በኩል ያላችሁ ቪዲዮን የምትከታተሉ ልትኖሩ ስለምትችሉ ብዬ ነው አላችሁ የኮሜንት ስር ስለማይ እሷ ልቧ ነው መጥፎ፣ መልኳ ያምራል። ማንም ወንድ የሚመኛት ማንም ወንድ ተንበርክኮ የሚያገባት ናት እኮ። አሰራሯ ግን መጥፎ ነው። እኔ አገባቧን ነው የምቃወመው እንጂ ሄርሜላን አይደለም። ገብቷችኋል? አሰራሯ ተንኮሏን በጣም እቃወመዋለሁ። ሩታዬ እውነት ጠንካራ እንደዚህ ፈገግ ብለሽ ከወንድምሽ ጋራ ልጅሽን ይዘሽ ቪዲዮ ብትሰሪ ወደ እነሱም ጠጋ እያልሽ ማለት ነው። ሌሎች ጓደኛም እያፈራሽ በእውነት ከነኚህ ጭምልቅልቅ ያለ በራሱ የመመራት የማይችል በእህቱ የሚመራ ወንድ እንደው ቢቀርብሽ ነው የሚሻለው። ቢቀርብሽ ማለት ነው። እዚህ ድረስ ሄደሻል። አንዳንዴ እኮ በቃ እችላለሁ ጠንካራ ነኝ እኮ ብላችሁ ስታስቡ ትደክማላችሁ እኮ። ሰው ናችሁ፣ ትዝላላችሁ። ብረት እኮ አይደላችሁ። ብረትም እኮ ጊዜውን ጠብቆ ይዝጋል እንዴ። እዛ ጋር የልጇን ትሪት ታርግ ወይንስ በዚህ ጋር ደግሞ በጀርባዋ ወዳጅ ናቸው የልጄ አክስትና አጎት ናቸው ብላቸው በምትል ውሽማ እየጠሩ ቀን በቀን ምስክር እያመጡ
እያሰቃዩ ያሏት ሴት፣ ብቻዋን እየተጋፈጠች ያለች ሴት እኔ እንጃ። አሁንም ጥንካሬዋን ሁሌም ማወራለሁ። እኔ ጠንካራ ሴት ደስ ይለኛል። ጠንካራ ሴት ከእንግዲህ ግን ቆፍጣና ሆና አብርሃም የሚባል ሰው ከህይወቷ ማለት ነው ከህይወቷ በእውነት ረስታ ለልጇ ጭራሽ እንደማያስፈልግ በቃ ለልጇ እውነቱን መንገር አባት እንደሌላት አባት እንደሌለው ከዛም በኋላ ከ18 ዓመት በኋላ የራሱ ጉዳይ ማለት ነው። እና ለልጁ እንግዲህ ጥላቻውን እያሳየ ነው ያለው። ፍቅር እየሰጠከው አይደለም። እኔ ለልጄ አላንስም ተፈለግኩ ወስደዋለሁ ሲል ነበረ ማታ ሲፎክር የነበረው እና ሩታዬም በዛ ላይ መልስ ሰጥተዋለች። እኔ ልጄን ብዙ መስዋዕት የከፈልኩበትን ለማንም አልሰጥም ነው ያለችው። ችግር የለውም እኔም ጋ አንቺም ጋ እያለ ማደግ ይችላል። ሁለት ቤት አስቡት። አንተ ሁለት ቤት የፈለግከው ለምንድን ነው? ሁለት ቤት ያሰኛል። ልጅክን እዛ ውሽማ ጋ ሩታ አምና ልትሰጥ ብዙ መስዋዕት የከፈለችበትን በእውነት ብዙ ውጣ ውረድ ያለ ስምስም የተሰጣትን ልጇም ማለት ነው እዛ በእንጀራ እናት አንተ ልታሳድግ በእውነት አይኑን እንኳን እንዲያ እንዳታረጊ ልጅሽም ማለት ነው። ልጅሽም ብትቺ ማለት ነው ብትቺ ድብቅ አድርገሽ ማሳደግ አለብሽ። ድብቅ በልጅ ናፍቆት እንዲቀጣ ማድረግ ነው። መቼም ቢሆን ደግሞ ልዑልን አይረሳውም እናውቃለን። ሄርሜላ ብትወልድም ቢያንስ ለልጅክ ፍቅር ሰተክ እንዴ። ብዙዎች እኮ ብዙ ጥፋቶችን ተጠፋፍተው እኮ ይቅርታ ተባብለው እኮ ህይወታቸውን ይቀጥላሉ። እኔ እኮ የአንተ አምባገነንነት ነው በጣም እየገረመኝ ያለው። ሄርሜላም የራሷን ህይወት ትኖር። ዛሬ ላይ እየመከራችኋት እየገፋችኋት ያላችሁት እውነት ሄርሜላን የጠቀማችሁ መስሏችሁ ነው። ሄርሜላን እየጠቀማችሁ ሳይሆን እየጎዳችኋት ነው። እኔ እንደዚህ አይነት ትዳር ውስጥ እንድትገባ አልፈልግም። አንደኛ ዛሬ ላይ ቡዜ ከሄርሜላ ጎን ሆና ሩታ እንዲህ ስታደርግ ነገስ ይሄ ነገር በእኔ ቢደርስ ብለን ለምንድን ነው የማናስበው? የዛሬን ብቻ የምንመለከተው ለምንድን ነው? የነገን አናውቅም። ዛሬን ልኑር ነው ጨዋታው ወይንስ ዛሬን ተደስቼ ነገ ልሙት ነው? ፈጣሪ ነው መቼም እድሜ የሚሰጠው ማለት ነው። እና ቀዳሚውን አናውቅም፣ ግን መልካም ነገር ብንሰራ ባይ ነኝ እኔ። ለማንኛውም ውድ ተመልካቾቼ ማለት ነው ሩታዬ እንግዲህ እንደዚህ ከወንድሟ ጋር ያው ፈገግ እያለች እየመጣች ነው። እንደምትመጣም ደግሞ ተስፋ አለን። እናንተ ምንድን ነው የተሰማችሁ? የአብርሃም ስራ እንዴት እየተመለከታችሁት ነው? ሩታዬ እኔ ከዚህ በላይ ባትደክም እላለሁ። ዝቅ ብላ ከዚህ በላይ ክብሯን ባታጣ። ሁሌም ዝቅ ስለምትል ፈላጊ እንደሌላት እሱ ደግሞ ተፈላጊ እንደሆነ ስሜት እየተሰማው ነው ያለው ማለት ነው። እና ይሄም ማድረግ የለባትም ነው ምለው እንደኔ ሀሳብ ማለት ነው። እንዲህ እያደረገች ባለችበት ሰዓት የእሷ ደግሞ ንቀትን እያሳዩት ነው። እሱ ደግሞ ተፈላጊነት ተወዳጅነትን እያተረፈበት ነው ማለት ነው። እና ምናልባት ሰዎችን ያው ሁሉንም እናስደስታለን ማለት ከባድ ነው። ሩታ የምታደርገው ሌሎቹን ሊያስደስት ይችላል። ወደ ሄርሜላ መሰሎቿን የሚደግፉ የሩታ ስራ አያስደስታቸውም። ሩታን አይደለም ከልጇ ጋር ብቻዋን እንኳን እንድትመጣ የማይፈልጉ አሉ። ለሀይኗ እንኳን የሚጠሏት አሉ ማለት ነው። እና እኔ እንጃ ምንም አላረገቻችሁም። ብዙዎቻችሁ ታውቃላችሁ። በእሷ እየሸቀላችሁ ነው። በእሷ ቻናላችሁን እያሳደጋችሁ ነው። የዕለት ገቢያችሁን በወር ዶላር እየቆጠራችሁ ነው። ዩቱብ እየከፈላችሁ ይብዛም ይነስም 50፣ 80፣ 100 እያገኛችሁ ነው። በወር ማለት ነው። የማይቋረጥ የመንግስት ሰራተኛ የማያገኘውን ክፍያ ነው ዩቱብ የሚከፍላቸው። እግዚአብሔርን ነው የምላችሁ። አሁን መዳብ ቤት ያሉ ብቻ ናቸው ወይ 10 ወይ 15 ሺህ የሚከፈላቸው በሁለትም በሶስት ወርም ሊሆን ይችላል። እሱንም እይታ ስለሌለን ነው እንጂ እይታ ያላቸው እውነቴን ነው የምላችሁ 100 በታች አይከፈላቸው። የናብርሽን ተውት 300ም 400ም ሊከፈላቸው ይችላል።
በወር ማለት ነው። የሚሰሩትን ቪዲዮ እንግዲህ ቪውን ተመልከቱ ማለት ነው። እና ይሄ ብሩ እንግዲህ ጭንቅላታቸውን ደፍኖታል። የልጁን እናት እንኳን እንዳስታውስ አርጎታል ማለት ነው። አንዳንዴ ያ ደህንነት ይሻላል። በእውነት የሆነ ትንሽ ነገር ስታገኙ በላዩ ለማከማቸት እንጂ የሰው ክብር እንኳን እንድትሰጡ ጊዜ አይሰጣችሁም። የሰው እኔ እንጃ ሰው ምን ይለኛል ማለት ራሱ ትረሳላችሁ። ያኔ የምታስቡት ለገቢ ወጫችሁ ብቻ ነው። በዚህ ወር ስንት ቆጠረ፣ በዛ ወር ስንት ቆጠረ የሚለውም ማለት ነው። የዛሬው ቪዲዮ ስንት ቪው አገኘ አላገኘ፣ ስንት ቆጠረ፣ በቃ የዶላር ምልክቷን እየሄዱ ቼክ ማድረግ ብቻ ነው። እነሱም ይሄ እይታው ስለጣማቸው ቀን በቀን አሁንም እንግዲህ አጀንዳቸው አላለቀም ማለት ነው። እኛ የናፈቀም ማብቂያው ነው። ለህፃኑ ልጅ እንኳን አስቡ። ምንድን ነው በዚህ ልክ ውዶችዬ? እንግዲህ ቪዲዮ ላይክ ሰብስክራይብ እያደረጋችሁ አበረታቶኝ። ወዳችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ። ባይ ባይ።